የበቃህን ኢየሱስ ክርስቶስ ወልደ እግዚአብሔር የእግዚአብሔር አብ የባሕርይ ልጁ ኢየሱስ ክርስቶስ አንድም የእግዚአብሔር አብ የባሕርይ ልጁ ሕያው ኢየሱስ ክርስቶስ ዘማሪው ሁሉ ሀብት ሰናይ ያ ሁለቱ ስለምነ ከእሱ የተገኙ ወኩሉ ፍት ፍጹም ጥበብ ሥጋዊ ጥበብ መንፈሳዊ ከእሱ የተገኘ አንድም ዘማሪው ሁሉ ሀብት ሰናይ ወሊድ ከእሱ የተገኘች ወኩሉ ፍት ፍጹም ወንጌል ከእሱ የተገኘች አንድም ዳት መፈለሰ ሚላት ወሊድና ብሎ አንድም ዘማሪው ሁሉ ሀብት ሰናይ ወንጌል ከእሱ የተገኘች ወኩሉ ፍት ፍጹም ወሊድ ከእሱ የተገኘች አንድም ዘማሪው ሁሉ ሀብት ሰናይ ሀብት ሰናዩት መንፈስ ቅዱስ እንጂ ሀብተ መንፈስ ቅዱስ ከእሱ የተገኘ ወኩሉ ፍት ፍጹም ሥጋው ደግሞ ከእሱ የተገኘ ኢየሱስ ክርስቶስ ሆነ ሰብአዊ ሁሉ ከሰፈጸመ ዘኑላት ያጥባቲታ ሰው ሆኖ ከብቻዋ ከኃጢአት በቀር የሰው ሥራ ሁሉ ፈጸመ ማለት ፈጻሜ ከተባለ ሲል ነው። ይህ ወዳጆቹ ጻድቃንንስ እንኳ መልዕልተ ሕግ ሙት ይላቸዋል ብሎ ሠራኤ ሕግ ተባለ ሲል ነው። ማጋጄ ብሉ ዮሐንስ ውእቱ ኢየሱስ ክርስቶስ እንዲል አንድም በየጥቂቱ አደገ። ወተብረ ሕገ ዕብራውያን ፊደለ ዕብራውያንን ተማረ። ታሪክ እመቤታችን ትምህርት ቤት ወስዳ አስተምርልኝ ብላ ለመምህር ሰጠችው። መምህሩም አሌፍ በል አለው። አሌፍ አለ። ቤት በል አለው። ምን ፎቱ ትርጓሜ ይሆናል? አሌፍ ማለት ማለት ነው። የዚህ ትርጓሜ ሳትነግረኝ አለው። ሕፃን የነገሩትን ይቀበላል እንጂ ያልነገሩትን ይጠይቃልን ብሎ በዚህ አምላክነቱን ተረድቶ እኔ ይሄን ለማስተማር አይቻለኝም ብሎ መልሶታል። ዳግመኛ ወስዳ ለሌላ መምህር አስተምርልኝ ብላ ሰጠችው። ይኸውም ጸሐፊ ነበር። ከዕለታት አንድ ቀን ለተግባሩ ከቤቱ ገብቶ ሳለ ቀዩን ቀለም ከጥቁሩ ቀለም ቀላቀለበት። ለመጽሐፍቶ ዝንቱ ወልደ መበለት አማሰነ ቀለሜ ብሎ ፊቱን ጸፋው። ለይልኝ ትለኛለህ እንጂ ለምን ትመታኛለህ አለው። ከአሁኑ የቀደመው ይባስ ብሎ ገሰጸው። ከዚህ በኋላ ቀዩን ለብቻ ጥቁሩን ለብቻ ለይቶ ሰጥቶታል። በዚህ አምላክነቱን ተረድቶ አምኗል። አንድም ምንጣፍ መስራት፣ ቀለም ማግባት፣ ቤት መስራት ተማረ። አንዲት ሴት መጣ፣ ቀለም አግባልኝ አለችው። ቀለም አግብቶ ሰጣት። ተመልሳ መጣ፣ ዋቃ ዋጠል ሆነ አለችው። እንደነበር አድርጎ ሰጥቷታል። ዳግመኛ ሌላቱ ሴት መጣ፣ ልብስ ስባልኝ አለች። ሰርቶ ሰጣት። ተመልሳ መጣ፣ ዋጋ ዋጠል ሆነ አለችው። እንደነበር አድርጎ ሰጥቷታል። በዚህ ሁሉ አምላክነቱን ተረድተው አምነዋል። አንድም ሕገ ዕብራውያንን ተማረ። እባብ ዮሐንስ ተጠምቀ በእደ ዮሐንስ በማየ ዮርዳኖስ ተጠመቀ። በውስተ ገዳም ተመከረ። 40 መዓልት 40 ሌሊት በገዳም 40 መዓልት 40 ሌሊት መከራ ተቀበለ። ርኅበ ወጸማ ተራበ ተጠማ። የጌታ ረሃብ የውድ ጠባያዊ፣ የእኛ ረሃብ የግድ ሰይጣናዊ ብናገኝ ቁንጣን ብናጣ ቀጠነ ይሆንብናልና። ረሃበ እግዚእነ እሰ ኢኮነ ከመ ረሃበ ዚአነ አለ ገጸ ረሃቡ ፍሉጥ እምኔነ ለነሰ በግብር መዋዕነ ወሎቱሰ በፈቃዱ እንዲል መራቡም ለአቅርቦተ ተስቢለ ካሳ ምጣድ እንዳይደለ ለማጠየቅ ለአቅርቦተ ሰይጣን ነው። ወተአምራተ ገብረ በይእቲ ዝንተ ባቲ መተወ ነፍሱ ለሞት ሰውነቱን ለሞት አሳልፎ በሚሰጥባት ሌሊት ተአምራትን አደረገ። ጌታ ሐዋርያትን አማን አማን እብለክሙ ከመ አሐዱ እምኔክሙ ያገባኒ አላቸው። ወተከዙ ጥቀ አርድእት ወአሐዱ ይበሉ አነ ኑጋ እግዚኦ አነ ኑጋ መምህር እኔ ነኝ የማስይዝህ ተባብለዋል። ይሁዳም ተለይቼ ስቀል ያውቁብኛል ብሎ አነ ኑጋ ረቢ ብሏል። በደብረ ዘይት ሦስት የደያ አዕማድ አሉ። አንዷን ወልደሽ መስክሪበት ብሏት ወዳ በራሱ ላይ 3 ጊዜ ዙራ አሌ ለከ ወይሁዳ ተታቀቦ ለወልደ ባለመያው ብላ መስክራበታለችና ታምራትን አደረገ አለ። አመረ ለአርዳኢሁ በብዙ ትምህርት ብዙ ትምህርት ሲል በግቦታ ገባ ነው። አንተ ሰይካከን በዘት ርሴ ለሞራንም በጥበብ እንዲል ብዙ ምልክትን ለደቀ መዛሙርቱ ነገራቸው።
በእንተ ሕማሙ የሕማሙን ነገር የስቅለቱን ነገር የሞቱን ነገር ነገራቸው። ወትንሣኤሁ በሳልስት ዕለት በሥጋ ወነፍስ አጽም ወደም በከመ ኮነ ትካት ዛለው ምስሌሁ አዳዩ በየማኑ በጸጋሙ ደቀ መዛሙርቱ ቀድሞ ከእሱ ጋር በቀኝ በግራ ሳሉ ነፍስና ሥጋን ተዋህዶ ከእሱ ጋር ሳሉ እንደነበረ ሆኖ ነፍስና ሥጋን ተዋህዶ በሦስተኛው ቀን የመነሳቱን ነገር ናሁን አብ ኢየሩሳሌም ወይ ሕዝብ ወደ ወለዱ ዓለመ ወይ አገብር ወይ ሰቅል ወይ ነስት አበሳልስት ብሎ በቃል ነገራቸው። አንድም በብዙ ትምህርት ነው። በብዙ ምልክት ለደቀ መዛሙርቱ አስረዳቸው። ስለ ሕማሙ፣ ስለ ስቅለቱ፣ ስለ ሞቱ፣ ስለ ትንሣኤው በብዙ ምልክት አስረዳቸው። ይኸውም ሰቂለ አዕይን ሰፊሐ አእዳው ናቸው። ወምስሌሁ ሁሉ ኩዝኩዘ ፍጥረቱ ክርዳን ዘምስለስትና ድሙር ይሁዳ ዛጉዕ ከሐዋርያት ጋር የተቆጠረ ፍጥረቱ ኃጥእ የሚሆን ጌታን ያስያዘ ይሁዳ ከእነሱ ጋር ሲቆጠቁ ሁሉ ለሁሉ ከእነሱ ጋር ሳለ በብዙ ምልክት አስረዳቸው። ይህ ዘፍጥረት ክርዳድ ያለው እንደምን ነው ቢሉ የይሁዳ አባት ስምዖን ይባላል። ያስቆሮስ ሰው ነው። ዕንባቆም የሚባል መምህር ሊያስተምር ሲሄድ ከባልንጀሮቹ ጋር ከድንጋይ ላይ ተቀምጦ ባልንጀሮቹ ሲነሱለት እሱ ተቀምጦ አሳለፈው። ሲያስተምሮ ሲመለስም ከዚያው ተቀምጦ አያገኘው። እንዳይቀመጥ ቆርጦ እንዳይቀመጥ ፈርቶ እንዳይነሳ ፈርቶ ልብሱን ተጎናጽፎ ተኛ። ላይ ነግሮ ይላል ዛሬ ከዚህ ስለሚጸነሰው ዘአቡር እርገቱ ዘሙ ቢስቱ ዘጊ ሴቱ ይላል። አባቱ ሊነሰብ እናቱን የሚያገባ መምሮ የሚሸጥ ይሆናል ብሎ ትንቢት ተናገረበት። ከቤቱ ወዶ ዛሬ ሲያነብይ ሐሰት የሆነ ያልሆነው ሲቀባጥርብኝ ዋለ ብሎ ለሚስቱ ነገራት። ምን ብትለው አለችው። የግድ ያልተነሳልኝ ብሎ አላት። አንተስ ደግ አድርገሃል። ታላቅ ሰው ሲመጣ ተቀምጦ ማየት ይገባልን? አሁንስ ታምን ይበጀናል አለችው። መገናኘት እንተዋለን አላት። ከዚህ በኋላ በልቶ ጠጥቶ ጠግቦ ሰክሮ ፈቃድ ተነሳበት። ፈቃድ ፍጽምልኝ አላት። ምን ነው መገናኘት እንተዋለን ብለን አልነበረም አለችው። ሴት ብንወድ እናሸንፋታለን፣ ወንድ ብንወድ እንቀድመዋለን አላት። ወዲያው በግብር ቦታ ይሁዳ ተጸነሰ። በተወለደ ጊዜ በሳጥን አድርገው ወስደው ከባሕር ጣሉት። የአስቆሮቱ ሰው አግኝቶ አውጥቶ አሳድጎታል። እሱም ሁለት ጸብ ሆኖ አደገ። እሱ ያለባት ሀገርና አባትነቱ ያሉባት ሀገር ጸበኞች ናቸው። አባቱ እናቱ ካሉበት ሀገር ዘመቱ። እሱም አብሮ ዘምቷል። ከሰልፉ ላይ አግኝቶ አባቱን ገድሎ ሰለበው። ዘአቡር እርገቱ ያለው ተፈጸመ። ወደ ሰፍር ቢገባ እናቱን አገኛት። ማርኮ ወስዶ በግብር አወቃት። ዘእሙ ቢሲቱ ያለው ተፈጸመ። ከዕለታት አንድ ቀን ሲጨዋወቱ የዚህ ሀገር ሰዎች ዘመድ አይሉህም ምነው አለችው። ከባህር ወድቀህ የተገኘህ ነህ ይሉኛል አላት። አንተ ጉደኛው ነህ፣ ያ ገሌ ሰለበው አባትህ ነው እኔም እናትህ ነኝ አለችው። አሁን እሷ ምን ይበጀናል አላት። ኃጢአት የሚያስተሰርይ ክርስቶስ የሚባል ተነስቷል አሉ ብላ ይዛው ሄደች። እሷን ከ36ቱ ቅዱሳት አንስት ቆጥሯታል። እሱም ከ12 ሐዋርያት ጋር ቆጥሮታል። መችስ እንዳይጠቀም ትንቢት ተነግሮበታልና በፍቅረ ነዋይ ተስቦ መምህሩ ለ30 ብር ሸጠው። ዘእግዚኡ ሴቱ ያለው ተፈጸመ። ስለዚህ ዘፍጥረቱ ክርዳድ አለው። ይህ የበልያቆን አንስኡ እደዊክሙ ቀሳውስት እጆቻችሁን አንሱ ይበል ለማዘከር ነው። ሰራዊተ ስብስቱን ለማሳት ተራዳዊት ማይፈዱ ለመግለጽ እጃችሁን አንሱ አለ። በከመ አንጻእኩ እስኪል ድረስ በማይፈድ እንደተሸፈነ ይቆያል። ዘኮነ ንጹሐ ብሮዱን ታጥቦ ሲመለስ ንቁጭት ማይፈድን ይገልጽለታል። ከዚህ ዲያቆኑ ቀሳውስት እጃችሁን አንሱ ሲል ሰራዊተ ስብስቱን አንስቶ ይይዛል። ተራዳዊት ማይፈዱን ይገልጽለታል። ይኸው ምሳሌ ነው። እንደ ማንሳት የትንሣኤ ምሳሌ አንሶተ ማይፈድ ዋልቆርቆራ መላክ ለይቅ ያላት የደጃይቱ ምሳሌ ግልጸተ ማይፈድ ወሰበን እኒ ዘዲባይሱ ተባቲቱ ጽፍሮ ያለ የሰበን ምሳሌ ነው። በሚያመጣው ናምን ማለታቸው
ዮሴፍ ኒቆዲሞስ ሽቱ እያነበረቡ ሲገንዙት ዋንበሶስ አየችው ኢየሱስ ይላል። ዓይኖቹን ግልጽልጭ ባደረገ ጊዜ ሕያው መለኮቱን ለማስረዳት እንደሆነ አምነዋልና የዚያ ምሳሌ ነው። ይበቃኝ አብያ ኢየሱስ ክርስቶስ ነሣ ውስተ በደሙ ቅዱሳቱ ብፁዓቱ ንጹሐን ለርሳ ያን ጊዜ ኢየሱስ ክርስቶስ ነው ነቀፋ በሌለባቸው ንጹሐን ክቡራን ወዳም በሚሆኑ እጆቹ ኅብስቱን አንስቶ ይዞ አንቃይዶ ሰማይ አባቡ ወደ ሰማይ አባቱ ተመለከተ። ይህን ኅብስት የምለውጥበት ስልጣን ከሰማይ አባቴ ጋር አንድ ነው ሲል አንድም ለአብነት ነው። ሥጋው ወደሙ ይለወጥልን ባላችሁ ጊዜ አንድም መከራ በመጣባችሁ ጊዜ ወደ እያር አመልክቱ ለማለት ለአብነት ነው። አሜያስን ያነሰዋል መልሶ ያኖረዋል። አሜያስን ማንሳቱ የትንሣኤ መልሶ ማኖሩ ከትንሣኤ በኋላ መጽሐፍን እያስተማረ እስከ 40 ቀን ለመቆየቱ ምሳሌ። እግዚኦ ሲል ያነሰዋል መልሶ ያኖረዋል። እግዚኦ ሲል ማንሳቱ ከ40 ቀን በኋላ ወደ ቀደም ቦታ ወደ ቀደመ ክብሩ ለማድረጉ ምሳሌ። መልሶ ማኖሩ የዳግም ምጽአቱ ምሳሌ ነው። ዋሰማሩ ወላዲሁ ተቀቦ በስምከ ቀድሶ በጽድቅከ ብሎ አባቱን ለመነ ማለደ። ዋይ ማሰነ አዳዩ ከመቀቦሙ ሁሉ አደራ ሰማይ ምክንሉ ከመከራ ሥጋ ከመከራ ይጠብቃቸው ዘንድ ደቀ መዛሙርቱን አደራ አስጠበቀ። ወይምዝ አንቆ ለኅብስት ከ45ቱ ገጽ እስቲ ተንዘይልዮ ይላል። ከዚህ በኋላ ዘባኑን ሳይለይ ቀስ ቀስ እያለ ኅብስቱን ከ5 ላይ ወጋ ያደርገው ማለት የ5ቱ ቅንዋት ምሳሌ ነው። ማረከን ዘሙሩ ቦቱ ኅብስቱ አንድም ጌታ ክቡር ሲሆን አከበረ ለወጠ። ወተተን ዘቅዱስ ውእቱ ኅብስቱ አንድም ጌታ ክቡር ሲሆን ገመሰ ቆረሰ። አንድም ማረከን ዘሙሩ ቦቱ ኅብስቱ አንድም ጌታ ክቡር ሲሆን ገመሰ ቆረሰ። ወተተን ዘቅዱስ ውእቱ ኅብስቱ አንድም ጌታ ክቡር ሲሆን አጠቃቀነ 13 አደረገ። በጌዲዮን ልማድ ጌዲዮን ራሱን 13 ነው ሰውቶ ነበርና አንድም በ13ቱ ዕፀ ዕጣን ምሳሌ ነው። አንድም ነገር 13 ሕማማተ መስቀልን ይቀበላለሁ ሲል ተቆራሪ ተጽፎ መዛት አግሬደሶች ሰቴ ሐሞት ወሊቀ ምንዳት አስወድሪ ተቀስፎ ዘመን ርግዘተ ገቦ 8ኛ ርግዘተ ገቦ ከሞተ በኋላ ነው አይሰማውም ብሎ ጸወደ መስቀል 8ኛ። 5ቱ ቅንዋት 13 ይሆናሉ። 2ቱ ቅንዋት ከግራ ቀኝ እጆቹ አንዱ ከደረቱ ላይ ነው። 2ቱ ቅንዋት ከግራ ቀኝ እጆቹ ቅንዋት 2 ናቸው ያሉ እንደሆነ የተመቸ አንድ ነው ያሉ እንደሆነ ብሱ ሲያይ ነው። አንድም ዝውቱ ሥጋዬ ዝውቱ ደሜ ብሎ አክብሮ ለውጦ በሰጣቸው ጊዜ ትኩስ ሥጋ ትኩስ ደም ሆነባቸው ነበርና እንዳይገርማቸው ለማስደፈር አንዱ እሱ የሚቀበለው ነውና ጤማ ጣሞም እንደ ባለመድኃኒት ያ ቀምሶ እንዲያቀምስ አንድም ላብነት ነው። ተቀብላችሁ አቀብሉ ለማለት ላብነት ነው። ያን ጊዜ ጌታ ሳይቀበል ቀርቶ ቢሆን ዛሬ ገባሬ ሰናዮችን ሳልቀበል አቀብዬ ልውጣ ባለ ነበርና ተቀብላችሁ አቀብሉ ለማለት ላብነት ነው። እንዘ ቅዱስ አለ ከሰው አብርሃምን ከህብስ ስንዴን ከአትክልት ወይንም መጥቷልና ወይ ሁሉ ኦማ ለምን ሀረግ ዋተ አጸሩን እንዳለ እዝራ ወሙላዳዩ ወይም የሎሙን ሱ ብሉ ስጋዬ ውእቱ ለዘረጃክሙ ይቷውለኔዛ ሁሉ አለ። በእናንተ ምክንያት ለዓለሙ ሁሉ ድኅነቱን የሚሰጥ አንድም እናንተን አብነት አድርገው ለሚቀበሉት ሁሉ ድኅነቱን የሚሰጥ ነገ በመልዕልተ መስቀል የሚሰቀል ሥጋዬ ይህ ነውና እንኩ ብሉ ብሎ አመልክቶ ለደቀ መዛሙርቱ ለሐዋርያት ሰጣቸው። ይካ ይበልቃህም ወከማሁ ጽዋዕን ይምድረ ተደሩ አንጸረ